አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እና ረመዳን ያው እያለቀብን ነው ያጀማ እና እንዳንይዘው አንችል ነገር ማለት ነው። ሱብሃንአላህ ጊዜያችንም እንደዚህ ነው። የኛም ሞታችን እንደዚህ እየተቃረበ ነው። ጾመው ከሚጠቀሙት ሌይል ቆመው ቀኑን ጾመው ኡምራ አድርገው ለፍተው ደክመው ባቡር ረያን የሚከፈትላቸው ግቡ በፈለጋችሁት በር ከሚሉት ባሪያዎቹ አላህ ያድርገን። እኛው እንኳን ያን ያክል ኢባዳ ያው ለማድረግም የሰው ቤት ነው ያለነው ብዙዎቻችን። አላህ ሱብሃነሁ ወተዓላ ደግሞ ቀጣይ ሀገራችንን ሰላም አድርጎ በሀገራችን የምንጾም አላህ ያድርገን ያ ረበል ዓለሚን። ወላሂ ብዙ ሰው የሚፈልገው ሀያት ነው ይሄ ሀያት ማለት ነው። ያው የሰው ሀገር ለግድ እንጂ ማደግና መለወጥ በሀገር ነበረ ሁላችንም ውስጥ ያለ ነገር ነው ይሄ ማለት ነው። እና ሐቀቁን ያው ግድ ሆኖብን ነው የሰው ሀገር እና ከሰው ሀገር አላህ ሱብሃነሁ ወተዓላ ነጃ ይበለን ይበላችሁ። ባላችሁበት ሁሉ ዓለም ዳርቻ ሰላማችሁ ብዝት ትበልልኝ ሀገሬ ልጆች ኢንሻአላህ። እና ዛሬ ያው ትንሽ በጥሩ ነገር አይደለም የመጣሁት ወላሂ ያው ለራሴ አንብቤው ለምን ምናልባት ሁለት ሰው ሶስት ሰው ቢጠቀምበትስ ብዬ አሰብኩኝና ለምን እኔ ሚዲያ ላይ አልለቀውም ይሄን ነገር ብዬ አሰብኩ ማለት ነው። ምክንያቱም በዚህ ውስጥ ያሉ እንዲነቁ ወይ ደግሞ ሊገቡ ያሰቡም እንዲነቁ ብዬ ዛሬ ያው አንድ ስደተኛዋ እህታችን ያው እንደዚህ ሱብሃንአላህ ላፍታ ከመልፋትም ደግሞ እቺን አለም ላታየት ለመጨረሻ ጊዜ ተሰናበተቻት ማለት ነው። ሱብሃንአላህ በጣም ነው የሚያሳዝነው ነገሩ ማለት ነው። እና አጂብ ነው እስቲ ላንብብላችሁ ማለት ነው። እስላማዊ ገጽ ከሚል ነው ያገኘሁት። አሳዛኝ መረጃ ይላል። አረብ ሀገር ነበረ የምትኖረው ይላል። ይሄ መረጃ አሳዛኝም አስተማሪም ስለሆነ በሰፊው መረጃውን አቅርበነዋል ይላል። ወጣቱ አረብ ሀገር ከምትኖር ልጅ በፌስቡክ ይተዋወቃሉ። ፍቅር ይጀምራሉ። የእሱ ፍቅር አላስቀምጥ አላሰራ ብሏት ከስድስት ወር ትውውቅ በኋላ ወደ ሀገር ቤት ትመጣለች። ስሙልኝ እንግዲህ ወደ ሀገር ቤት መጣች ተቀበላት። ቦሌ ወረዳ 12 ቤት ተከራይቶ ገቡ። ይሄ ሁሉ ሲሆን ቤተሰብ አያውቅም። አያችኋ የእሷ ቤተሰብ አያውቅም ያኔ ይሄን ነገር ሱብሃንአላህ በጣም ገራሚው ነገር ይሄ ነው። እንግዲህ አስቡ ቤተሰብን የመሰለ ምንም ቢሆን የትም ብትወድቁ የሚያነሳችሁ ያለ ምንም ጥቅም ማለት ነው። እናት አባትን የመሰለ ነገር ማለት ነው። አስቡት እንግዲህ ለእነሱ ሳትናገር ሳያውቁ አዲስ አበባ ገብታ ቦሌ ምናምን ወረዳ 12 ተከራይተው ያው አብረው ገቡ ማለት ነው። እንግዲህ ሱብሃንአላህ በጣም ገራሚ ነው ይሄ ማለት ነው። ምናልባትም ሴቶች ያው ትንሽ እንታለላለን ልባችን በጣም ቅርብ ነው ማለት ነው። ወላሂ ራሳችንን ቆም ብለን እንትን እንበል ማለት ነው። ሀቂቃ በጣም ነው የሚያሳዝነው ነገሩ ማለት ነው። እና ወደ ሀገር ቤት ከመጣች ተቀብሏት አዎ ሱብሃንአላህ ወደ ሀገር ቤት መጣ ተቀበላት። ተከራይተው ገቡ። ሁኔታው የሚያሳዝነው በዛው ቀን ለሱ ብላ የመጣችው ፍቅረኛው ገደላትና ሊላህ ወይና ኢለይሂ ራጂዑን ሹፉ ገደላት ማለት ነው። ከገደላት በኋላ ሬሳዋን ጠቅልሎ ቤት ውስጥ ካስቀመጠ በኋላ ይዛ የመጣችውን ንብረት ይዞ ጠፋ። ሐስቢ አላህ ወኒዕመል ወኪል። በጣም የሚያሳዝን አይደል? በአላህ አስቡት እንግዲህ እናት አባት ልጄ ስደት ነው ያለችው ብሎ ያስባሉ። አስቡት ወላሂ በጣም ነው የሚያሳዝነው። እሱ አድራሻው አይታወቅም። አከራዮቹን ፋይዳ ማስታወቂያ ለማውጣት ስለሆነ እናንተ ጋር ያለውን ማስታወቂያ ኮፒ ስጡኝ ብሎ ተቀብሎ እንደሄደ አከራዮቹ ይናገራሉ። ከአንድ ሳምንት በኋላ አከራዮቹ ጥሩ ያልሆነ ሽታ በመኖሩ ለፖሊስ አመልክተው በሩ ሲከፈት ሬሳ ቤት ውስጥ ተገኘ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እሱ ብቻ እንደተከራየ
የሚያውቁት አከራዮቹ የሴት ሬሳ ቤት ውስጥ መገኘቱ ዱብዳ ሆኖባቸው የተገኘው ሬሳ ለምርመራ ሆስፒታል ገባ። በኋላ ቤቱን የተከራየው ልጅ ሲፈለግ አንድ መንገድ ተገኘ። ቤቱን ኪራይ በባንክ አስገብቶ ስለነበረ ስልክ ቁጥሩ ተገኝቶ በጂፒኤስ ልጁ እዛው ሰፈር መጠጥ ቤት እየተዝናና ሊያዝ እንደቻለ ለፍስት መረጃ ጉዳዩን ያስረዱ ግለሰቦች ገልጸዋል። ከተያዘ በኋላ ያደረገውን ሁሉ በዝርዝርና በድርጊት በቦታው በመገኘት አሳይቷል ይላል። ሐስቢ አላሁ ወኒዕመል ወኪል። እንግዲህ ያደረገውን ሁሉ እንደዚህ ገደልኳት ምናምን ብሎ ማለት ነው። በዚህ አይነት ገደልኳት ብሎ አስረድተዋል። ጉዳዩ አሳዛኝ የሚያደርገው የልጅቷ ቤተሰቦች ልጃቸው አረብ ሀገር እንዳለች ነው የሚያውቁት። ይሄ መረጃ የደረሰን ጁን 26 ሲሆን በወቅቱ የልጅቷ ቤተሰቦች እየተፈለገ እንደነበረ ነው። ማሳሰቢያ ማስጠንቀቂያ ይላል። አረብ ሀገር የምትኖሩ እህቶች ምንነቱን አድራሻውን ከማታውቁት ሰው ጋራ ሚዲያው ወስዶ ቢያለማምዳችሁም ጥንቃቄ አድርጉ፣ ነቃ በሉ። በምላስ ተሸውደው አብዛኛው ወንድ ምላሱ እኮ ጤፍ ይቆላል። ቢያንስ አካባቢያችሁ ወንዶች ከቤተሰብ ምክክር ጋር ለመግባባት ሞክሩ ይላል። እና አስቡ እንግዲህ ልጅቷ አሁን ቤተሰቧ ጁን ማለት ቅርብ እኮ ነው። አሁን ሱብሃንአላህ በጣም የሚያሳዝነው ነገር በቅርብ ነው ማለት ነው። እና በአሁን ጊዜም እንደዚህ አይነት ነገር አለ። አሁን በፊት እንኳን ያኔ ሚዲያ ብዙም የለም ምንም አይሰማም ይባላል። አሁን ማሻአላህ ቲክቶክ ብትሉ ቲክቶክ የሚጠቀሙ ልጆች ምናምን ፌስቡክ ይጠቀሙ እኔ እንኳን ያን ያክል ተጠቃሚ አይደለሁም ግን ለማየት እንጂ እና እንደዛ አሁን አልሐምዱሊላህ የሆነ መረጃ ይደርሰናል። እንደ በፊት አይደለንም ግን ያንን እየሰማች አሁን ስንቱ ብሩ ተበላ፣ ስንቱ ተገደለ ሰማን እኮ ብዙ ልጆች ከአረብ ሀገር ሄደው የተገደሉ እናውቃለን። ብዙ ሴቶች ማለት ነው። በጣም ነው የሚያሳዝነው ሀቂቃ እና በዚህ ያክል ጭካኔ በተሞላበት እንትን ገድሏት እንግዲህ የሚያሳዝነው ቤተሰቧ ያለማወቁ ቤተሰቧ ምንም አያውቁም እስከዛሬ ያው እንደሞተች አያውቁም። ሱብሃንአላህ አላህ ይድረስላት። እንግዲህ ለቤተሰቦቻቸውም አላህ ይድረስላቸው፣ አላህ መጽናናቱን ይስጣቸው። ሌላ ምን ይባላል? በጣም ከባድ ነው ወላሂ ሱብሃንአላህ። አላህ ወጥቶ ከመቅረት እንደዚህ ከመባከን አላህ ይጠብቃችሁ ይጠብቀን። ወላሂ ጀዛኩሙላሁ ኸይረን። እንግዲህ ባረከላሁ ፊኩም። ለቤት አዲስ ከሆናችሁ እንግዲህ እንደተለመደው የደውል ምልክቷን አጥቁሯት ሁሌም እንዲደርሳችሁ። ለቻናሌ አዲስ ከሆናችሁ ማለት ነው። ባረከላሁ ፊኩም። ለአላህ ብዬ ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ በያላችሁበት እላችኋለሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። እና የስደት እህቶቻችሁ ነኝ። አበረታቱኝ። ሼር ማድርጉ፣ ሰብስክራይብ ማድርጉልኝ፣ የደውል ምልክቷን ማጥቆሩልኝ። ኢንሻአላህ አበረታቱን ማለት ነው። ከስደት መላቀቅ ነው የምንፈልገው። አላህ ካለ ርዝቃችን በዚህ ከሆነ እንግዲህ እንድንላቀቅ ማለት ነው። ዱአ አድርጉልን። ሀቂቃ ነው የምላችሁ። የሰው ሀገር የሚወድ የለም፣ ማንም የሚወድ የለም ለግድ ወጥቶ እንጂ ማለት ነው። አላህ ወጥቶ ከመቅረት ጠብቃችሁ። ስንቶቻቸው ይኸው ተቀረጠፉ፣ ስንቶቻቸው ወላሂ አልዓዚም ስንት ወጣቶች ሞቱ፣ ስንት በባህር አለቁ፣ ስንት ኢትዮጵያውያን ወላሂ ስንት ወገኖቻችን ያ አላህ። ይሄንን ያደረጉት እንግዲህ ብዙ ችግር ስላለብን ነው ሀገራችን ላይ ማለት ነው። አላህ ሀገራችንንም ሰላም ያድርግልን። ዋናው ሰላም ነው። በትንሽም ነገር እንብቃቃለን ሰላም ካለን ማለት ነው። ሁላችንም ለሰላም እንስራ። የምሬ ነው። ዘረኝነት የሚባል ነገር ከአእምሮቻችሁ አውጡ፣ እኛም እናስወግድ ማለት ነው። ሁላችንም ማለት ነው።
ሁላችንም የሰው ልጆች ነን። እዚህ ምድር ስንመጣ አላህ ሲፈጥረን ማለት ነው ራቁታችን ነው የመጣነው እና እሱን መርሳት የለብንም። ዘረኝነትን ጥንብ ናት ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ዘረኛ አትሁኑ። ዘረኝነትን ከተከተላችሁ ከወደዳችሁ ሀላስ ምንም ሰላም ሊገኝ አይችልም ማለት ነው። እና ሁላችሁም ሼር ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። የሀገሬ ልጆች በዓለም ዳርቻ ያላችሁ አላህ ይጠብቃችሁ።